ጥር 11 የኢትዮጵያ ሰማይ በዝማሬ የምትፈካበት ምድር በታቦታት ክብር የምትታደስበት ዕለት። ጥምቀት ስንል ዮርዳኖስን ብቻ አናስብም። ጥምቀት ስንል የገሊላዋን ቃናን ጭምር እንጂ። ቅድስት ቤተ ክርስቲያናችን እነዚህን ሁለት ታላላቅ ሁነቶች አስተርእዮ ወይም መገለጥ በሚል አንድ ስም ታስተሳስራቸዋለች። እንግዲህ ቃና ዘገሊላ ማለት ቃናም ዘገሊላም የሀገር ስም ነው። በእስራኤል ከሚኖሩ ታላላቅ አውራጃዎች መካከል አንዱ ትልቁ ገሊላ ነው። የገሊላ ባህርም በዛ ነው የሚገኘው፣ ወይም ጥብርያዶስ ወንዝ ጌንሴሬጥም ይባላል። እንደገና ደግሞ ናዝሬት ሰሜን እስራኤል የሚባለው አካባቢ ገሊላ ነው። ናዝሬትም የሚገኙበት አካባቢ ነው። ከዚህ መካከል አንዱ ትንሹ ቃና ይባላል። ቃና ዘገሊላ የሚባለው የገሊላ አውራጃ ውስጥ የሚገኝ ቃና የሚባል መንደር ነው። በዚያ መንደር ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ ተቀምጦ እንደምናገኘው መድኃኒታችን ኢየሱስ ክርስቶስ ተአምራትን መንክራትን ያደረገበት፣ አንድ ሰው ወጣት ልጁን ድሮ ሰርግ መድኃኒታችን ኢየሱስ ክርስቶስን የጠራበትና በዚያ ላይ ውሃው ወደ ወይን ጠጅነት የተቀየረበት ስፍራ ስለሆነ ቃና ዘገሊላ የተባለ በዚህ መልኩ ሲነገር ሲዘከር ሲጠራ ይኖራል። ቃና ዘገሊላ የሚባለው አጠቃላይ ትርጉሙ ይሄ ነው። በዮርዳኖስ ወንዝ በዮሐንስ እጅ መጠመቅና በቃና ዘገሊላ ላይ ውሃ ወደ ወይን መለወጥ ምን ያገናኛቸዋል? ቃና ዘገሊላ ከጥምቀት በዓል ጋር የሚገናኘው ሊቃውንተ ቤተ ክርስቲያን ተአምራቱ መንክራቱ የተደረገው የካቲት 23 ቀን ነው። ነገር ግን የካቲት 23 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ታላቁ ጾም አብይ ጾም የሚገኝበት በመሆኑና የሰርግ ወራት ባለመሆኑ ወደዚህ ወደ ጥር አምጥተውታል። በተጨማሪም ደግሞ እንዲሁ መተርጉማኑ እንደሚሉት የውሃን በዓል ከውሃ ጋር በሚል በዓለ ማይ በዚህ ከዮርዳኖስ ጋር የተያያዘም ስለሆነ ከዚህ ጋር አያይዘው ከጥምቀት ጋር በጥምቀት ማግስት እንዲከበር ደንግገው ነው እንጂ በዓሉ የሚከበረው ዋናው ተአምራቱ የተደረገው የካቲት 23 ቀን ነው። በዮርዳኖስ ወንዝ አብ በደመና ሆኖ የሚወደው ልጄ ይህ ነው ሲል መሰከረ። መንፈስ ቅዱስም በርግብ አምሳያ ወረደ። ጌታችን ማንነቱ በምስክርነት ተገለጠ። በቃና ዘገሊላ ደግሞ ያ በዮርዳኖስ የተመሰከረው ጌታ የመጀመሪያውን ተአምር በማድረግ ክብሩንና አምላክነቱን በተግባር ገለጠ። በዮርዳኖስ ባህር ጌታ ወደ ውሃ ውስጥ በመግባት የሰውን ልጅ ኃጢአት አጸዳ። ውሃውንም የልጅነት መገኛ ማህፀን አደረገ። በቃና ዘገሊላ ደግሞ ያንን ውሃ ወደ ወይን በመለወጥ የሰው ልጅ ሕይወት ከለቅሶ ወደ ደስታ፣ ከውሃነት ወደ ወይንነት ክብር ለወጠ። ቅዱስ ኤፍሬም ሶርያዊ እንደተናገረው በዮርዳኖስ ውሃው ተቀደሰ፣ በቃናም ውሃው ከበረ ብሏል። በጥምቀት ጌታችን የሰውን ልጅ የታረቀበት ጥሪ አበሰረ። በቃና ዘገሊላ ደግሞ ሰማያዊ ቤት ምሳሌ በሆነው በሰርግ ቤት ድግስ ላይ በመገኘት ያንን ጥሪ ያሳረገ። ስለዚህም ነው ሊቃውንት ጥምቀተ ባህርና ጥምቀተ ቃና እያሉ በአንድነት የሚያከብሯቸው። በዮርዳኖስ ወንዝ የጀመረው ብርሃን በቃና ዘገሊላ አጋኖች ውስጥ ደምቆ ታየ። በዮርዳኖስ ልጅነታችን ታደሰ፣ በቃና ዘገሊላ ደግሞ የልጅነታችን ደስታ ተመለሰ። የጥምቀት በዓል መንፈሳዊ በዓል ነው፣ ሃይማኖታዊ በዓል ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቸኛ በዓል ነው። ነገር ግን ከበዓሉ ጋር ተያይዞ በዓሉን የማይመለከቱ ክስተቶች ይከሰታሉ። ለምሳሌ ጭፈራው፣ ስካሩ፣
አንዳንድ ነገር ትንሽ ከመንፈሳዊው ነገር ወጣ ያሉ ነገሮች ይታያሉ። ከአለባበስ ጀምሮ አልፎ አልፎ የሚታዩ ነገሮች አሉ። ነገር ግን በዓሉን ሰላማዊ፣ የበረከት፣ የፍቅር፣ የአንድነት እንዲሆን ሃይማኖታዊ እሴቱን የቤተ ክርስቲያን ትውፊትን በጠበቀ መልኩ መከናወን አለበት። በተለይም ደግሞ በአብዛኛው በዓሉ ላይ የሚገኙት ወጣቶች እንደመሆናቸው መጠን ወጣቶች እጅግ በተረጋጋ መልኩ ዝማሬ በመዘመር ቅዳሴ በማስቀደስ የጸበሉን ሌላውንም መንፈሳዊ ትሩፋት መሳተፍ ያስፈልጋል እንጂ ከዛ ወጣ ባለመልኩ ረጅም ሰዓት በጭፈራ በሆታ ማሳለፉ መንፈሳዊውን ሂደት ስለሚጎዳው ወጣቶች ምናልባትም ይህንን ድምፅ የሚሰሙ ሰዎች ከእንደዚህ አይነት ወጣ ያለ ድርጊት ራሳቸውን ሊጠብቁ ሊቆጥቡ ይገባል የሚል መልእክት አለን። ፍቅር ክርስቶስ ነው። ራሱ ፍቅር ነው። ክርስቶስ ያስተማረንም ይሄንን ነው። በመስቀል ላይ የተሰቀለው ፍቅሩን ለመግለጽ ነው። በዮርዳኖስ የተጠመቀውም ለዚሁ ነው። በቃና ዘገሊላም ሰርግ ቤት የወሰደው ምክንያት የጠሪው ፍቅር ስላለበት ነው። መድኃኒታችን ኢየሱስ ክርስቶስ ያከበረውን የጠራውን ሰው ለማክበር በዚያ ስፍራ ላይ መጽሐፍ ቅዱስ እንደሚነግረን እናቱ ማርያምም ነበረች ነው የሚለው። እመቤታችንን ይዞ ደቀ መዛሙርቱ ባሉበት መድኃኒታችን ኢየሱስ ክርስቶስ በስፍራው የተገኘው በዛ ቦታ ላይ ፍቅርን ለመግለጽ ነው። ስለዚህ ከክርስቶስ የምንማረው ፍቅር ነው። በዓሉንም ደግሞ በፍቅር በሰላም አንድ ትልቅ የተማርኩበት ተወሰኑ አሁን በዚህ በዓል ላይ የተወሰኑ ሰዎች የነበራቸውን 2ም 3ም የነበራቸውን የሀበሻ ቀሚሶች፣ አልባሳት፣ ልዩ ልዩ ጌጣጌጦችን በመሰብሰብ በማጠብ በማዘጋጀት በመተኮስ በዓሉን መድመቅ ፈልገው ግን የሚገዙበት ገንዘብ ላጡ እህት ወንድሞቻቸው በፈቃደኝነት እየወሰዱ ልብስ መቀየር ትፈልጋለህ ሆይ? እኛ ጋር ለአንተ የሚሆን ልብስ አለ፣ ለአንቺ የሚሆን ነገር አለ እያሉ ሲያድሉ ሲሰጡ አይተናል። የክርስትናው ተቀዳሚ ተግባሩ ይሄ ነው። ክርስትና መሰረቷም የተመሰረተውም በፍቅር ላይ ስለሆነ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ተፋቀሩ በበይናቲክሙ እርስ በርሳችሁ ተፋቀሩ ያለን ፍቅርን ለማሳየትና ለመግለጽ የሄደበትም ርቀት በጣም ረጅም ነው። አንድ ሰው ክርስቶስን ምን ያህል ትወደኛለህ ብዬ ጠየቅኩት። ክርስቶስን በቃሉ ሳይሆን በተግባር ራሱን በመስቀል ላይ ሆኖ አሳየኝ እንዳለው ይሄ የፍቅር በዓል ነው፣ የሰላም በዓል ነው። ሁሉም ሰው በስምምነት በአንድነት ሆኖ በዓሉን የሚያከብርበት ስለሆነ ያለው ከሌለው ጋር ከአመጋገብ ጀምሮ በመንገድ ላይም ያለውን የጉዞውን ሁኔታ በመከባበር በመጠባበቅ ደካማውን በመርዳት ነፍሰ ጡር ሊኖር ይችላል፣ አቅመ ደካማ፣ አይነ ስውር፣ አካሉ የጎደለበት ሰው ሊኖር ይችላል። ሁሉም በመጠባበቅ በመከባበር መንፈሳዊ ኃላፊነቱን እንዲወጣና ፍቅሩን እንዲገልጥ እናሳስባለን። ከዚህ በተጨማሪ ደግሞ በዓላችንን ስለሚወዱት ብቻ አብረውን ለማክበር ከሌላ የእምነት ተቋማት የሚመጡ አንዳንድ ወገኖቻችን እህት ወንድሞች ይኖራሉ። እነሱንም በማክበር ስለ በዓሉ በመግለጥ እኛ የምናከብረው ይሄ ነው፣ ታቦቱ የሚወጣበት ምክንያት በዚህ ምክንያት ነው፣ ቤተ ክርስቲያናችን ስርዓቷ ይሄ ነው ብሎ እነሱንም በማስተማር በማሳወቅ በዓሉን የጋራና የፍቅር ማድረግ ይገባል የሚል እምነት አለኝ። ከዚህ ጋር ተያይዞ ለዓለምም ለሀገራችንም የሚሰጠው ጠቀሜታ ዘርፈ ብዙ ነው። ዘርፈ ብዙ ጠቀሜታ አለው። ብዙ ቱሪስቶች ወደ ሀገራችን የጥምቀትን በዓል ለማክበር ይመጣሉ። ቃና ዘገሊላ ነው። የጥምቀት በዓል ራሱን ችሎ አንድ ትልቅ በዓል ነው። የጥምቀት ስርዓት ቃና ዘገሊላ ደግሞ እንዲሁ ራሱን ችሎ ወደፊት ቢቻል
ከሌሎቹም በዓላት ጋር አንድ ላይ በመሆን በዩኔስኮ እንዲመዘገብ ሁላችንም ልንሰራ ይገባል። ራሱን ችሎ ቃና ዘገሊላ የጥምቀት ማግስት ላይ የሚውል ቢሆንም በልዩ ስነ ስርዓት የሚከናወን በመሆኑና የራሱ ትውፊታዊ ስርዓት መስመር ስላለው ይሄም አንድ ላይ በዓለም ድንቃ ድንቅ እንዲመዘገብ ይገባል። ይሄንን ከማስተዋወቅ አንጻር ደግሞ በተለይ ደግሞ በሀገር ውስጥም በውጭም የምትኖሩ ልጆቻችን፣ ወንድሞቻችን ሁላችሁም ከዚህ በዓል ጋር በተያያዘ በዓላችንን ዓለም የበለጠ ከዚህ በላይ እንዲያውቀው ከፍተኛ ስራ መስራት ስለሚገባው በቻላችሁት አቅሙ መስመሩን የምታገኙ ሰዎች ዓለም በዓሉን በደመቀ ሁኔታ እንዲያከብረውና በልዩነት እንዲያውቀው ስራ መስራት ያስፈልጋል ብዬ አምናለሁ።